ጌታ ኢየሱስ ይባርካችሁ። እንግዲህ ዛሬ ምን ጀምረው ቅድም እንደተነጋገርነው እንደተነበበው የነህሚያን መጽሐፍ ነው። ትንሽ ባክግራውንድ ስቶሪውን ለመስጠት ያክል ነህሚያና እዝራ እንግዲህ በአይሁድ መጽሐፍ ውስጥ እንደ አንድ መጽሐፍ ነው ኮንሲደር የሚደረጉት እነዚህ ሁለት መጽሐፎች ማለት ነውና ታሪኩን እንዳየነው የድህረ ምርኮ እንዳስተማረን ከምርኮ በኋላ ከ70 ዓመቱ ምርኮ በኋላ አሁን ኢየሩሳሌምን በማደስ ሂደት ውስጥ ያለውን ሂደትና ጉዞ ነው የሚያሳዩት እዝራና ነህሚያ ማለት ነው። ይሄ ማለት ግን በመካከል ቀጥታ ከሁለተኛ ዜና ምዕራፍ 36 ቀጥታ እዝራ ላይ ገባ ማለት አይደለም። ከዚህ በፊትም እንደተነጋገርነው መጽሐፍ ቅዱስ የታሪክ ወጥነቱን ጠብቆ አይደለም የተቀመጠው ማለት ነው። ምን ማለት የመሰላችሁ ሁለተኛ ነገሥት ምዕራፍ 36ን ሄደን ስናየው እና የመጨረሻውን ክፍል ስናይ እግዚአብሔር አሳልፎ እንደሰጣቸው ይናገራል። እስራኤላውያን ምዕራፍ 36 የመጨረሻውን ማለት ነው። እናንብበው። በእግዚአብሔር ፊት ክፉ አደረጉ። ዓመቱ ባለፈ ጊዜ ንጉሥ ናቡከደነጾር ልኮ ወደ ባቢሎን ወሰዳቸው ይልና እስራኤላውያን በባቢሎኖች ምርኮ እንደተወሰዱ እናያለን እዚህ ጋር ሲጀምር ማለት ነው። ከዛ ቀጥሎ እዝራ ሲመጣ ደግሞ ከምርኮ ሲመለሱ ነው የሚያሳየው። በዚህ መካከል 70 ዓመት አለ ማለት ነው። 70 ዓመት በባቢሎን በምርኮ የተገዙበት ዓመት አለ ማለት ነው። ይህንን ደግሞ የምናየው ስለዚህ አሁን ቀጥታ ከሁለተኛ ዜና እዝራ የታሪክ ወጥነቱን ስናየው ወይንም ክሮኖሎጂካል ኦርደሩን ስናየው በሁለተኛ ዜናና በእዝራ ወይንም በነህሚያ መካከል እነ ዳዊት አሉ፣ እነ ሰቆቃው ኤርሚያስ አሉ። በዚህ መካከል በ70 ዓመት ውስጥ ማለት ነው። ለምሳሌ አሁን የዳንኤልን ታሪክ ሄደን ብናየው ዳንኤል ቀጥታ ከዚህ ጋር የተገናኘ ምዕራፍ 1 ቁጥር 1 ላይ ማለት ነው። ትንቢተ ዳንኤል ምዕራፍ 1 ላይ ይሄንን ሴናሪዮ ነው የሚናገረው። የይሁዳ ንጉስ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉስ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉስ ኢዮአቄምን ከእግዚአብሔር ቤት ዕቃ ከፍሎ እንጂ በእጁ አሳልፎ ይሰጠው፣ እርሱም ሰናኦር ወደ ሰናኦር ምድር ሁሉ የአምላኩን ቤት ዕቃ ወሰደ ይላልና ዳንኤል ላይ አሁን ሄደን ወደፊት ስናየው እንዴ ከምርኮ ተመልሰው አይደል እንዴ እንዳንል የዳንኤል ታሪክ የሰቆቃው ኤርሚያስ ታሪክ የተከናወነው በሁለቱ መጽሐፍት መካከል ነው ማለት ነው። በዛ በ70 ዓመት ጊዜ ውስጥ ነው የተከናወነው የነዚህ ታሪክ ማለት ነው። ስለዚህ አሁን የነ ዳንኤል የነ ሰቆቃው ኤርሚያስ የኢሳያስን መጽሐፍ በከፊል ከነ እዝራ መካከል በዚህ በ70 ዓመት ታሪክ ውስጥ እንደተከናወነ በዚሁም እንትን ለማለት ፈልጌ ነው። ስለዚህ ምንድነው የድህረ ምርኮ ወይንም ከምርኮ ከተመለሱ በኋላ የነበረ ታሪክ ነው። ተመልሰው መጥተው ከተማዋን የመስራት ለማቋቋም ሲሞክሩ ነው እንግዲህ የሚታየው ማለት ነው። መልሶ የመገንባት መልሶ ትልቅነቷን ኢየሩሳሌምን እንደ ቀድሞ የማድረግ ሂደት ውስጥ የማደስ ሂደት ውስጥ ነው የምናየውና በዚህ ላይ 3 ሰዎችን አይተናል። ዘሩባቤል፣ እዝራና ነህሚያን ማለት ነው። ዘሩባቤል ቤተ መቅደሱን ሲያስተካክል አይተናል። እዝራ ደግሞ ሰው ወደ እግዚአብሔር ቃል ወደ ኦሪት እንዲመለስ ያደረገውን ነገር ወይኗዬ በደንብ ነግራናለች። ነህሚያ ደግሞ ቅጥርን ሲያድስ ደግሞ ቀጥለን እናየዋለን ማለት ነው። ከዚህ ቀጥለን እንግዲህ አንደኛ ሳሙኤል ላይ እንዳየነው አሁን የእስራኤል ዋና ከተማ ካፒታል ሲቲዋ ኢየሩሳሌም ሆናለች ማለት ነው። ዳዊት ቤተ መቅደስን ሊሰራ ፈለገ። እግዚአብሔር ደግሞ አንተ አሰራም አለው። የእግዚአብሔር ማደሪያ እግዚአብሔር ያለበት ቦታ ማለት የእስራኤላውያን ከመጀመሪያ ጀምሮ እንዳየነው በህልውናው ዙሪያ የሰፈሩ ናቸው እስራኤላውያኖች እና የእግዚአብሔር ቤተ መቅደስ ያለበት ቦታ ላይ እስራኤላውያን አሉ። ስለዚህ ኢየሩሳሌም ለነሱ የእግዚአብሔር የንጉሳቸው ማደሪያ ናት ማለት ነው። ስለዚህ እቺ ኢየሩሳሌም ናት አሁን የፈረሰችው በነሱ አለመታዘዝ ምክንያት ማለት ነው። ስለዚህ ንጉስ ሰለሞን ዳዊት ከሞተ በኋላ ንጉስ ሰለሞን እንትን አለ ነገሰ። ከዛ በኋላ ደግሞ እስራኤል ለሁለት ስትከፈል እናያለን። የኖርዝና የሳውዝ ሆኖ ማለት ነው እስራኤልና ይሁዳ። ይሄንን በደንብ አይተናልና ከዛ በኋላ በ722 ቢሲ ኢየሱስ ክርስቶስ ከመወለዱ በፊት የሰሜኑን ክፍል እስራኤልን ሶራውያን
ሲገዟቸው በምርኮ ሲወስዷቸው እናያለን። ከዛ በኋላ ደግሞ ይሁዳን ደግሞ ባቢሎኖች ሲወስዷቸው እናያለን ማለት ነው። ስለዚህ በዚህ ሂደት ውስጥ ነው ያሉት እነዚህ እስራኤላውያኖች በሙሉ ወደ ግዞት ሄደዋል ማለት ነው። ከዛ በኋላ ነው እንግዲህ ይሄ ባቢሎን ነው መጀመሪያ እስራኤልን የገዛው። ከዛ በኋላ ግን ባቢሎኖች ራሱ በፋርስ በሚባል መንግስት ድል ተነስተው አሁን ለሌላ ገዢ አሳልፎ ሰጥቷቸዋል ማለት ነው። እግዚአብሔር መጀመሪያ ባቢሎን ነበር በምርኮ የወሰዷቸው። እነ የዳንኤልን ታሪክ የምንን ታሪክ ብናይ በሙሉ በባቢሎን ስር ነበሩ። ከዛ በኋላ ግን ኢምፓየሩ ራሱ የባቢሎኒያን ኢምፓየር በፐርሺያኖች በፋርስ ንጉስ ድል ተደርገው ሌላ ገዢ ደግሞ ሲመጣባቸው እናያለን። ይሄ ሌላ ገዢ ነው እንግዲህ እነዚህ ሰዎች ነፃ ወጥተው የእግዚአብሔርን ቤተ መቅደስ እንዲሰሩ የፈቀደላቸው ይሄ የፋርስ መንግስት ነው ማለት ነው። መልሳ እንድትገነባ አዋጅን ያስነገረው እሱ ነው ማለት ነው። ስለዚህ እስራኤላውያኖች በሶስት ዙር ወይም አጌ እንዳስተማረችን ወደ ሀገራቸው ሲመለሱ እናያለን ማለት ነው። ይሄ ነው እንግዲህ ባክግራውንድ ስቶሪው ማለት ነው። ስለዚህ አሁን ነህሚያ ማን ነው የሚለውን ነገር ለማየት እንሞክራለን። ከስሙ ስንነሳ ነህሚያ ማለት እንግዲህ እግዚአብሔር ያጽናናል ማለት ነው። ትርጉሙ ራሱ ማለት ነው የስሙ ትርጓሜ እግዚአብሔር ያጽናናል ማለት ነው። እና ከመጀመሪያው ስናየው እንግዲህ የነህሚያን ታሪክ እንግዲህ በሰማው ነገር በጣም አዘነ። በቃ ስለ አገሩ ወገኖቹ ያሉበትን ስታተስ ሲሰማ በጣም አዘነ። ምድሪቷ ውርደት ላይ ነው ያለችው። በቃ መከራ ውስጥ ነው ያለችው። ቅጥሮቿ ፈራርሳለች፣ በሮቿ በእሳት ተቃጥለዋል። በቃ እርዳታን ይፈልጋሉ። ታቦቱ የለም፣ በቃ ባዶ ናት። ኢየሩሳሌም ምንም የላትም። ይሁዳ ባዶ ናት። በቃ ያቺ እንደዛ ስትከበር የነበረችው ኢየሩሳሌም የእግዚአብሔር ማደሪያ ያለባት የእግዚአብሔር እሳት ያለባት ያቺ ኢየሩሳሌም የንጉሱ መቀመጫ ኢየሩሳሌም አሁን ፈራርሳለች፣ ወድማለች። እኔ በጣም ነው የሚገርመኝ እኮ እግዚአብሔር አንዳንድ ጊዜ በህይወታችን ምን አይነት ነገር አለ መሰላችሁ? በድሮ ጊዜ አንድ ንጉስ እና አንድ የአህዛብ ንጉስ ፋይት ሲያደርጉ ምን ተብሎ ይታመናል? አማልክቶቻቸውም በሰማይ ፋይት እያደረጉ ነው። እዚህ አሁን ጦርነት ምናምን ሲሆን ይዘው እንደሚወጡት ማለት ነው። እንደዛ ተደርጎ ይታሰባል። አሁን ኢየሩሳሌም ያለው እግዚአብሔር ነው፣ ባቢሎኖች ጋር ያለው ሌላ አምላክ ነው። ስለዚህ አሁን የነሱ ፊዚካሊ መዋጋት ብቻ ሳይሆን አማልክቶቻቸውም ከላይ እየተዋጉ እንደሆነ ያስባሉ እና ሲሸነፉ ምን ማለት ነው? እግዚአብሔር ተሸነፈ ማለት ነው። እግዚአብሔር ተሸነፈ ማለት ነው። አሁን እግዚአብሔር ተሸነፈ። ያቺ እንደዛ እግዚአብሔር እውነት እኔ በጣም ነው ማመን የሚያቅተኝ ብታይ ያ ቤተ መቅደስ እግዚአብሔር ለዩልኝ፣ ይሄንን ለዩልኝ፣ ይሄንን ለዩልኝ፣ በዚህ ስሩልኝ፣ በዚህ ስሩልኝ ብሎ እግዚአብሔር በጥንቃቄ ያሰራው ቤተ መቅደስ አሁን መጥቶ የቤተ መቅደሱ ዕቃ በሙሉ ዳንኤልን ስናጠና እናየዋለን። ሄዷል፣ ተግዟል ወደ ባቢሎን ማለት ነው። እግዚአብሔር በዚህ ሁሉ ጊዜ ምንድን ነው ያለው? ጸጥ ነው ያለው። በምን ቢባል በመተላለፋቸው ትእዛዝን ባለማክበራቸው እግዚአብሔር ላይ ፊታቸውን ዞር በማድረጋቸው ምክንያት ማለት ነው። ስለዚህ አሁን በቃ ህዝቡ ያለበት ስታተስ ምንድን ነው የሚያስበው ስለ እግዚአብሔር ቢባል በቃ አምላካችን ተሸነፈና ወረሩን፣ ወሰዱን። የተሸነፈ አምላክ ነው ያላቸው እና ሞራላቸው በጣም የወደቀ ህዝብ ነው። አምላካችን ተሸንፏል ብለው ያመኑ እንዲያውም ደግሞ የባቢሎንን ካልቸር በቃ ባቢሎን ውስጣቸው የገባችባቸው ማለት ነው። ወደፊት በጣም እናየዋለን እሱን ሀሳብ ማለት ነው። እና ያንን ነገር ሰማ። በቃ ቅጥሯ ፈርሳለች። እኔ እንኳን በእውነት ይህንን ክፍል ሳየው ዛሬ ሳጠናው በቃ ነህሚያ ምን ሊያስብ እንደሚችል እያሰብኩኝ በጣም ነው ልብ ያዘነው። በቃ ኢየሩሳሌም እንዴት አይነት ግሎሪየስ ታይም እንደነበራት አይተናል። አንደኛ ሳሙኤል ላይ ታቦቱ ወደ ኢየሩሳሌም ሲመጣ የነበረውን ሴሌብሬሽን አይተናል። ታቦቱ እንዴት እንደሚያምር እንግዲህ በምናባችን እንግዲህ ስለዋለ ያ ሁሉ ነገር አሁን የለም። ባዶ ነው ሁሉ ነገር የለም። ጸጥ አለ። እግዚአብሔር ጸጥ አለ። ለምን ሲባል በመተላለፋቸው ምክንያት። በጣም እኮ ያስፈራል በእውነት እግዚአብሔር ጸጥ ሲል ያስፈራል። የሚያስፈራ ነገር ነው። እንግዲህ እኔ አሁን ይሄንን ሳስብ
መጀመሪያ ያደረገውን ነገር ነው እኔ ያየሁትና ሰማ። በቃ ያሉበትን ስታተስ ሰማ። በቃ ታላቅ መከራ ውስጥ ናቸው፣ ውርደት ላይ ናቸው። ቅጥራቸው ፈርሷል፣ ተቃጥሏል። ጌቶቹ በሙሉ ተቃጥለዋል፣ እርዳታ ይፈልጋሉ። ይሄ ነው ስታተሱ፣ ያሉበት ስቴት ይሄ ነው። ቀጥሎ ምንድን ነው ያለው? ተሐድሶ ያለው። ግን ለተሐድሶ የመጀመሪያው ስቴፕ ያለብንን ችግር ማወቅ። ምንድን ነው ያለብን ችግር? ምናችን ነው የተቃጠለው? ምናችን የተገነጠለው? አድሚት ማድረግና ያንን ነገር ማወቅ የተሐድሶ አንደኛው መንገድ እንደሆነ እናያለን በዚህ ክፍል ላይ ማለት ነው። የሰው ሶሻል ስታተሳቸው ፈርሷል፣ ያላቸው እምነት ፈርሷል። ቀጥሎ እኮ ተሐድሶ አለ፣ ቀጥሎ መገንባት አለ፣ ቀጥሎ መታደስ አለ። ከዛ በፊት ግን ያሉበት ስታተስ ምን ይመስላል የሚለው ነገር በጣም ወሳኛለሁ። ድና ያድርገን ክደን አድሚት ሳናደርግ የሚመጣ አንዳች ተሐድሶ የለም። ኖርማል ነው ደህና ነኝ እያለን የሚመጣ ተሐድሶ የለም። ኦነስት መሆን አለብን። ተሐድሶ የሚያስፈልገው የትኛው ክፍላችን ላይ ነው? የትኛው ነገሬን የፈረሰው? የትኛው ቅጥሬ ነው የፈረሰው? ኦነስት ሆነን በእግዚአብሔር ፊት ስንቀርብ የተሐድሶ የመጀመሪያው ስቴፕ ያለብንን ችግር፣ የፈረሱብንን ችግሮች፣ ባዶ የሆኑት ነገሮች ምንድን ነው የሚለውን ነገር ማወቅ በጣም አስፈላጊ የሆኑ አግኝቼዋለሁ እኔ። እንግዲህ በጣም በብዙ ነገር ከዚህ ዘመን ካለ ክርስትና ጋር በጣም በብዙ ነገር ይመሳሰላል። ይሄ አይደለም በቃ ሞራል ሶሳይቲያችን በሙሉ ሞራሉ ፈርሷል። ዓለማዊነት በቃ እንትኑ እንኳን የፈራረሰው ፍርስራሹ አለ። ዋንስ አፖን ታይም እዚህ ጋር ነበረ የሚያስብሉ ነገሮች አሉ። አሁን ግን የሉም፣ ጠፍተዋል፣ ባዶ ነው። ተሐድሶ ያስፈልገናል ካልን ምን ቦታ ላይ ተሐድሶ እንደሚያስፈልገን ማወቅ አለብን። እግዚአብሔር ይርዳን፣ እግዚአብሔር ይርዳን። እንግዲህ ከዚህ በኋላ ያሉትን ነገሮች እኔ ያየሁት ከነህሚያ ምን እንውሰድ የሚለውን ነገር ነው ማየት ያሰብኩትና ከላይ እንደጀመርኩት ነህሚያ ማን ነው ብዬ ስለጀመርኩ ማለት ነው። ካራክተር ነህሚያ ማለት በጣም ካራክተር የነበረው ሰው ነው። ከሀገሩ ወጥቶ በስደት ይኖር የነበረ ሰው፣ የንጉሱ ጠጅ አሳላፊ የነበረ ሰው ነው። እኔ ይሄን ክፍል አጥምቼዋለሁ ከዚህ በፊትና ጠጅ አሳላፊ ሲባል በቃ እንደዚህ ጠጅ የሚቀዳ ነገር ነበረ የሚመስለኝ፣ ግን በጣም ትልቅ የክብር ቦታ እንደሆነ ነው ያየሁት በዚህ ክፍል ላይ ሳጠና ማለት ነው። እና ንጉስን የሚያገለግል ንጉስ በጣም ትረስት የሚያደርገው ለህይወቱ ትረስት የሚያደርገው ሰው ነው ጠጅ አሳላፊ ማለት ነው። ምን ማለት ነው? ንጉሱ የሚጠጣውንም ሆነ የሚበላውን ነገር መጀመሪያ ጠጅ አሳላፊ በራሱ ላይ ሞክሮ ነው የሚሰጠው። ስለዚህ ንጉሱ በጣም የሚያምነው ሰው ነው ነህሚያ ማለት፣ ትረስት የሚያደርገው ሰው ነው። በቃ ንጉስን ለመግደል ቢባል የመጀመሪያ በቃ ላስት ፐርሰን እሱ ነው። ሰዎችም ንጉሱን ለመግደል አሁን መርዝ ቢሰጡ መጀመሪያ ያንን ወስዶ የሚሰጠው ለንጉሱ እሱ ነው። እና ንጉሱ በጣም የሚያምነው በቃ በንጉስ ቦታ ላይ በጣም ትልቅ ስፍራ ያለው ቦታ ነው ያለው ሰው ነውና ለንጉስ በጣም ጠቃሚ ሰው ነበረ። ንጉሱ ራሱ እንግዲህ ነህሚያ ማለት ከይሁዳ በግዞት የመጣ ሰው ነው። የባቢሎንን ተወላጅ አይደለም፣ ባቢሎናዊ አይደለም። ግን ንጉሱ ግን ከራሱ ወገን የበለጠ ለህይወቱ የሚያምነው ሰው ነበረ ነህሚያ ማለት። ምን አይነት ሰው እንደሆነ እንግዲህ ተመልከቱ። ይሄ ሰው ለህይወቱ ያመነው ሰው ነው። በጣም ታማኝ ሰው ነበረ። ከንጉስ ጋር ጊዜ ያሳልፍ ነበረ። በምግብ ዙሪያ በጣም ብዙ ጊዜያቶችን አሳልፏል ከንጉሱ ጋር። ታማኝ ነበረ። እግዚአብሔር በነህሚያ ከመጠቀሙ በፊት እግዚአብሔር ነህሚያን ሰርቶታል። ነህሚያ ፍቃደኛ ነበረ እግዚአብሔር እንዲሰራው ማለት ነው። ባለበት ቦታ ላይ በታማኝነት ነበረ ነህሚያ። እግዚአብሔር እንዲጠቀምበት ያደረገው ነህሚያን ከሌሎች ሰዎች በጣም ተሽሎ ሳይሆን ነህሚያ ቦታው ላይ በጣም ኢንቴግሪቲ የነበረው ሰው ስለነበረ ነው። በጣም ታማኝ ሰው ስለነበረ ነው ለንጉሱ።
እግዚአብሔር በእኛ ከመስራቱ በፊት እኛ በእርሱ ለመሰራት ፈቃደኞች መሆን አለብን። አዎ እግዚአብሔር ተሐድሶ ያመጣል። አዎ እግዚአብሔር በእኛ ብዙ ነገር ይሰራል። ግን መጀመሪያ እግዚአብሔር ራሱ እኛን እንዲሰራን ፈቃደኛ መሆን አለብን። ስራን ማለት አለብን። ባለንበት ቦታ ታማኞች መሆን አለብን። እግዚአብሔር ሊሰራብን ከወደደ ይገነባናል ወዳጆቼ። እግዚአብሔር ሊሰራብን ካሰበ ይሰራናል። መፍረስ ያለበትን ነገር ያፈርሳል። እግዚአብሔር አስቀድሞ ነህምያ ላይ ሰርቶበት ስለነበረ በሚያስፈልግ ሰዓት ነህምያ ላይ እግዚአብሔር ገንዘቡ ነበረ። በእኛም ህይወት እግዚአብሔር ሁሉ ነገራችንን ሊጠቀምብን ይፈልጋል። ያ ያለፈ የማይረባ ህይወት አለን፣ እግዚአብሔር ይጠቀምበታል፣ ይነግድበታል። እግዚአብሔር በህይወታችን ያሉ ስብራቶች፣ ውድቀቶች አሉ። እግዚአብሔር ትንሽዬ ነገር አለው በእኛ ውስጥ። እግዚአብሔር እሱን ተጠቅሞ ታላቅ ነገር ያደርግበታል። ግን ይሄ እንዲሆን እኛ ከመስራታችን በፊት ለመሰራት ፈቃደኞች መሆን አለብን ማለት ነው። እኛ ያለንን በጣም ትንሿን ነገር እግዚአብሔር ለዓላማ ይጠቀማል። nothing is waste በእግዚአብሔር አይን። እኔ ካሳለፍኩት ህይወት ውስጥ እግዚአብሔር ይሄ ዌስት ነው ብሎ የሚጠላው ነገር የለም። እያንዳንዱ ነገር ይጠቀምበታል። እኔ ያሳለፍኩትን መጥፎ ህይወት እግዚአብሔር ይጠቀምበታል። ገንዘቡ ያደርገዋል፣ ያውቅበታል እግዚአብሔር እንዴት እንደሚያደርግ። በዚህ ሁሉ መንገድ ውስጥ እግዚአብሔር ይሰራብኛል። አዎ እኔ ግን መጀመሪያ እግዚአብሔር እንዲሰራብኝ፣ እኔ እሱ እንዲሰራብኝ መፍቀድ መቻል አለብኝ ማለት ነው። ለመሰራት መፍቀድ፣ ኢየሱስን ወደ መምሰል መሄድ፣ ኢየሱስን መምሰል መሞከር ማትረፊያ ነው። ያዋጣናል። እኛ ደግሞ በእውነት ያዋጣናል። እግዚአብሔርን ለመምሰል ጌታ ኢየሱስን ለመምሰል መሞከር ያዋጣል ወዳጆች። እግዚአብሔር ይነግድብናል፣ እግዚአብሔር ይጠቀምብናል። ስለዚህ ነህምያ በጣም ኢንተግሪቲ የነበረው ሰው ነበረ። ኢንተግሪቲ ምን ማለት ነው የሚለውን ነገር ትንሽ ሳይ ኮምፕሊት ሙሉ በቃ ሁለት ማንነት የሌለው ሰው ማለት ነው። የሚያምነውን ነገር የሚያደርግ እምነቱን በስራ የሚገልጥ ሰው ማለት ነው። ኢንተግሪቲ ማለት እምነቱን የሚያምነውን ነገር በስራ የሚገልጥ ሰው ነው። የሚያምነው ሌላ የሚሰራው ሌላ የሆነበት ሰው ይሄ ሁለት ማንነት ያለው ሰው ኢንተግሪቲ አይደለም፣ ታማኝ አይደለም። ሰዎች ሲያዩንም ሳያዩንም አንድ አይነት ሰው መሆን ማለት ነው። ቢሮ ውስጥ አለቃዬ ሲኖርም ሳይኖርም አንድ አይነት ሰው ሲሆን ማለት ነው። ቲጂ ስትኖር ሳትኖርም እኔ አንድ አይነት ሲሆን ማለት ነው። እኔ በጣም ስለምፈራት ነው በእንደዚህ አይነት ነገር እሷን አንድ አይነት ሰው ሲሆን ማለት ነው። እሷ ስትኖር በጣም መንፈሳዊ፣ እሷ ስትሄድ ግን በቃ ወደ ዓለማዊ የተጠጋጋ ማንነት። ይሄ ኢንተግሪቲ አይደለም፣ አንድ አይነት ማንነት ማለት ነው። በቃ ሰው ሲያየንም ሳያየንም፣ ምክንያቱም በሰማይ ሆኖ የሚያየን እግዚአብሔር ስላለ ማለት ነው። በፊቱ ሁሉ ነገር የተገለጠ ነው። እንኳን ያደረግነው አይደለም ያሰብነው ሞቲቫችን ሳይቀር በእግዚአብሔር ፊት የተገለጠች መጽሐፍ ናት። ለሰው አይደለም፣ ለእግዚአብሔር ኢንተግሪቲ፣ ለእግዚአብሔር ታማኝ መሆን እግዚአብሔር እንዲሰራብን ያደርጋል ማለት ነው። ከዛ በኋላ እንግዲህ እኔ በጣም እንደ መልእክት ዛሬ እኔ ሳሰላስለው የነበረው ነገር ነው። አንድ ነገር አንስቼ ስትረስ አድርጌ ማለፍ የፈለኩት እሱ ምንድነው መሰላችሁ? ምን ይላል? እጾምና እጸልይ ነበረ ይላል። በሰማው ነገር በጣም ልቡ ተይዞ ነህምያ እጾምና እጸልይ ነበር ይላል። እና ትንሽ ይህንን ነገር ነካ አድርጌ ማለፍ ፈለኩኝ። ጾም ጸሎት ምንድን ነው የሚለውን ሀሳብ ነካ አድርጌ ማለፍ ፈለኩኝ። ምክንያቱም እግዚአብሔር በዚህ ምድር ላይ ስንኖር በጣም ብዙ ልዩ መንፈሳዊ ቁልፎችን ሰጥቶናል እግዚአብሔር ማለት ነው። እነዚህ ቁልፎች
እያንዳንዱን በር ይከፍታሉ። የተለያየ ቁልፍ ነው። አንድ ቁልፍ አለ ሁሉን እከፍትበታለሁ ማለት አንችልም። የተለያየ ቁልፍ ሰጥቶናል። የተለያየ በር አለ። እያንዳንዱ ቁልፍ እያንዳንዱን በር ይከፍታል። ወዳጆቼ በልሳን መናገር አንድ ቁልፍ ነው። ከቅዱሳን ጋር ህብረት ማድረግ አንድ ቁልፍ ነው። ቃልን ማንበብ አንድ ቁልፍ ነው። ማሰላሰል አንድ ቁልፍ ነው። ጾም ጸሎት አንድ ቁልፍ ነው። ወዳጆቼ በዚህ ዘመን በጣም ችላ ያልነው ነገር ስለመሰለኝ ነው ልናገር ልቤ ላይ የሞላው ይሄ ነገር። ጾም ጸሎት የራሱ የሚከፍተው በር አለ። ሁል ጊዜ ቲጂ እንደምትለን አንዱ በአንዱ ሰብስቲቲዩት አይደረግም። እኔ በልሳን ስለምጸልይ፣ እኔ እግዚአብሔርን ቃል ስለማጠና፣ ከቅዱሳን ጋር ህብረት ስለማደርግ ጾም ጸሎት አያስፈልገኝም ማለት አንችልም። ጌታ ኢየሱስ ስትጸልዩ ብሎ እኔ በጣም ነው የሚገርመኝ ይሄ ቃል ስትጸልዩ ይላል። በጣም እርግጠኛ ነው እንደምንጸልይ እኔ አሁን ለምሳሌ ማታ ቤት ከገባሁ በኋላ ባለቤቴ ካልመጣ ስትመጣ ስላይስ ዳቦና ፍሩት ምናምን ብዬ እላለሁ። ምክንያቱም እንደሚመጣ እርግጠኛ ስለሆንኩኝ ነው። እንደሚመጣ እርግጠኛ ነኝ። ቤቱን የት ይሄዳል? ጌታ ኢየሱስም ስትጾሙ ብሎ ነው የሚጀምረው። ጾሙም አይልም። በቃ ኢትስ አን ኦርደር ትእዛዝ ነው። ትዝ ካላችሁ ፈሪሳውያን እኛን ጾማለን እንጸልያለን ያንተ ደቀ መዛሙርቶች ለምን የማይጾሙት ብሎ ጌታ ኢየሱስን ሲጠይቁት ጌታ ኢየሱስ ሙሽራው አሁን አብሯቸው ስላለ አይጾሙም፣ ሲሄድ ግን ይጾማሉ አለ። ወዳጆች እኛ ሙሽራችን መጥቶ ነው ጸሎት ያቆም ነው፣ ጾም ጸሎት ያቆም ነው። ሙሽራው እንደመጣለት ሰው ነው እየኖረን ያለ ነው። በጣም ችላ የተባለ ነገር ስለመሰለኝ ስጸልይም እኔ ቀን በጣም ልቤ ላይ ስለከበደ ነው ይሄን ነገር ጊዜው ስጄ መናገር የፈለግኩት። አንዱ በአንዱ አይተካም። እግዚአብሔር የሰጠን ስጦታ አንድ ስጦታ ቢኖር ጾም ጸሎት ነው ወዳጆቼ። ስለዚህ ጸሎት ምንድነው ምናምን ጸሎት ምንድነው የሚለውን ፓርት ከኔ ጋር አብረን እናያለን ማለት ነው። ስለዚህ ጾም ጸሎት ምንድነው ሲባል ለመንፈሳዊ ዓላማ ብለን ደስታ ከሚሰጡን ስጋዊ ነገሮች መራቅ ነው፣ መታቀብ ነው ጾም ጸሎት ዓላማው ማለት ነው። እነዛ የስጋዊ ደስታ የሚሰጡን ነገሮች ምግብ ሊሆን ይችላል፣ መዝናናት ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ፌስቡክ ሊሆን ይችላል። እነዚህ በሙሉ የስጋን ደስታ ሊሰጡን ይችላሉ። ስዊት ጣፋጭ ነገር ሊሆን ይችላል። ሱስ እኮ ነው ባይዘው፣ ስኳር ሱስ ነው፣ ለስላሳ በጣም ብዙ ሰው በሱስ የተያዘበት ነገር ባይዘው፣ ጴንጤው ማህበረሰብ እኔ እንኳን አልወድም። እና ጾም የጾም ዓላማው ፐርፐዙ ስጋን ማስራብና የተከለከልናቸውን ነገሮች እያሰብን መቆዘም አይደለም ወዳጆች። የጾም ዓላማው መንፈስን መመገብ ነው። መንፈስን መመገብ ነው። መንፈሳዊ ነገር ላይ ጊዜን ማሳለፍ ነው። ስጋን ማስራብ አይደለም። እነዛ በስጋ ደስታ የምናገኝባቸውን ነገሮች ምግብ ስንበላ፣ ቲክቶክ ስንጠቀም፣ እንግዲህ ምን ያህል ሰዓት ቲክቶክ እንድንጠቀማለን፣ ሶሻል ስልካችን ላይ ምን ያህል ሰዓት አለን፣ እሱን እንግዲህ ስክሪን ታይማችሁን ራሳችሁ ማየት ትችላላችሁ። እሱን ታይም ለእግዚአብሔር ሳክሪፋይስ ማድረግ ነው ጸሎት ማለት፣ ጾም ጸሎት ማለት። ከምግብ ራሴን አግጄ ቀኑ ሙሉ ስክሮል ሳረግ ሙሉ ከሆነ ስቲል ይሄ ጾም ጸሎት ለማድረግ ይከብዳል፣ ለማለት ይከብዳል። ይሄ ደስታን ከሚሰጡን ከምንም ነገር ታቅበን፣ ግን ዋና ዓላማው እኮ አለመብላት አይደለም። ዋና ዓላማው ሶሻል ሚዲያ ማቆምም አይደለም። ዋና ዓላማው መንፈስን መመገብ ነው። ፖይንቱ እሱ ነው። ስለዚህ ለስጋችን ከምንሰጠው ጊዜ ወሰድ አድርገን መንፈስን ለመመገብ ያንን ጊዜ ማዋል ማለት ነው እንጂ ረሃባችንን እያዳመጥን ሌሎች ነገሮቻችንን እያዳመጥን የተከለከለን ነገር እያዳመጥን ሲቆዝሙ መዋል አይደለም መጾም ማለት ነው። ለመንፈሳዊ ዓላማ ብለን ከስጋዊ ነገሮች መራቅ ማለት ነው። ዓላማው እሱ ነው። ወደ ሰማይ ጠበቅ ከምድር ለቀቅ
ሃሌሉያ። የእግዚአብሔርን ነገር ጠበቅ አድርገን እንይዛለን። የምድርን ነገር ደግሞ ለቀቅ አድርገን እንይዛለን። ራሳችንን ደግሞ በእግዚአብሔር ፊት የምናዋርድበት ቦታ ነው ጾም ጸሎት ማለት። ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ በቃ ጾም ፖስት ያደርጉልናል። እዚህ ጋር ሰውነትን ማዋረጃ አንዱ መንገድ ሰዎች ሳያዋርድን ሲስተም ሳያዋርደን በፊት ቀድመን ራሳችንን በእግዚአብሔር ፊት የምናዋርድበት መንገድ አንዱ ጾም ጸሎት ነው ወዳጆቼ። ራሳችንን ዝቅ የምናደርግበት አንተ ትችላለህ እኔ አልችልም ብለን ራሳችንን የምናዋርድበት መንገድ ጾም ጸሎት ነው። ሁለተኛ ዜና ምዕራፍ 7 ቁጥር 14 እዝራ ምዕራፍ 8 ቁጥር 21 ላይ ራሳችንን እናዋርድ ዘንድ አንተ ካላደረስከን እኛ መድረስ አንችልም፣ አንተ ካረዳህን እኛ አንችልም ማለት የምንችለው በጾም ነው ወዳጆቼ። ያዕቆብ ምዕራፍ 4 ላይ በጌታ ፊት ራሳችሁን አዋርዱ እሱም ከፍ ከፍ ያደርጋችኋል ይላል። ሃሌሉያ ሃሌሉያ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ ራሱን የሚያዋርድ ከፍ ከፍ ይላል። ከዚህ በፊት ይጂ ተናግረው እንደሆነ አላቅም። በእግዚአብሔር መንግስት ውስጥ ይባላል አንድ ንግግር አለ። በእግዚአብሔር መንግስት ውስጥ ወደ ላይ የሚወስደው መንገድ በታች በኩል ነው ይባላል። በእግዚአብሔር መንግስት ውስጥ ወደ ላይ ማደግ ከፈለግ በታች በኩል ነው፣ መንገዱ እታች ነው። አይ ቲንክ ተጣመም ያለው መሰለኝ። ስለዚህ ወደ ላይ የሚወስደው በእግዚአብሔር መንግስት ውስጥ ወደ ላይ የሚወስደው መንገድ በታች በኩል ነው ይላል እና መጸለይ ራስን ማዋረድ ያስፈልጋል ማለት ነው። በጣም ብዙ ጥቅም አለው ጾም ጸሎት። የመጀመሪያው ጥቅሙ መንገድ ይጠርግልናል። ጾም ጸሎት ምን ማለት ነው? የእግዚአብሔር ኃይል በውስጣችን እንዲያልፍና እንድንገናኘው ያደርጋል። ለሁሉ እኮ በእውነት ስልጣንን ተሰጥቷል እኮ ጌታ ኢየሱስ እኮ ስልጣንን ሰጥቷል። ግን ለምንድን ነው እኔ ጋር ስደርስ አጋንንት ማይወጣው? ለምንድን ነው እኔ እጄን ስጭን ለምንድን ነው ድውያን ማይፈወሱት? ለምንድን ነው? ምክንያቱም እኛ ውስጥ የተጠቀጠቀ ስጋዊነት፣ ዓለማዊነት፣ ኃጢአት አለ። ያንን ነገር ያ የደረጀ ማለት በቃ የተጠቀጠቀን ዓለማዊነት፣ የተጠቀጠቀን ስጋዊነት ጾም ጸሎት ይጠርግልናል። የእግዚአብሔር ኃይል በእኛ እንዲያልፍ ይረዳናል ማለት ነው። ኃይል አንሶ አይደለም። እግዚአብሔር በእኛ ለመስራት ሳይፈልግ ቀርቶ አይደለም። ጸጋ አንሶ አይደለም። ልዩነት ያደርጋል እግዚአብሔር በሚንበረከክና በማይንበረከክ ሰው መካከል፣ በሚጾምና በማይጾም ሰው መካከል እግዚአብሔር ልዩነትን ያደርጋል። የእግዚአብሔር ኃይል ሲያልፍ እናያለን። አቅም ይጨምራል። በራሳችን ላይ ለውጥ እንዲያመጣ ያደርግልናል። የእግዚአብሔር ኃይል በእኛ ላይ አልፎ እንዲሰራ መንገድን ይጠርጋል። ትሁት ስንሆን፣ ራሳችንን ስናዋርድ፣ በእግዚአብሔር ፊት ዝቅ ዝቅ ስንል የእግዚአብሔር ኃይል በእኛ ላይ ይገለጣል። አቅምን ይጨምራል። ጾም ጸሎት በእውነት አቅምን ይጨምራል። ወደ ክርስቶስን ወደ መምሰል እንድንመጣ ያደርገናል። በራሳችን ላይ ለውጥ ያመጣልናል። ስጋችን ያለንን ነገር በሙሉ የምናደርግ ከሆነ እግዚአብሔርን መምሰል በጣም ሩቅ ነው ወዳጆቼ። ስጋ እንደ ሕፃን ልጅ ነው፣ ዲሲፕሊን መደረግ አለበት።
ዲሲፕሊን መደረግ አለበት። ያለኝን በሙሉ ምሰጠው ከሆነ ነገ ይጠይቀኛል። ማሙሻ ፈንታ ስለ ጾም ጸሎት ሲያስተምር አንድ ጊዜ ምን አለ? ዛሬ ምግብ ያልከለከልከው ስጋ ነገ ዝሙት ይጠይቃል። የዛኔ እምቢ ማለት አትችል። ለምን ብጠጣ ደስ ይለኛል። ዛሬ ዲሲፕሊን ያላደረግነው ሰውነታችን፣ ዛሬ ያልከለከልነው ሰውነታችን ነገ ብዙ ነገር ይጠይቀናል። የዛኔ እምቢ ማለት እስከምንቸገር ድረስ ይሆናል ማለት ነው። ገላትያ ላይ እንደዛ ይላል አይደለ? መንፈስ በስጋ ላይ፣ ስጋ በመንፈስ ላይ ይቀዋወማሉ ይላል። ስጋ ሊድ ለመደረግ ለመመራት ነው የተፈጠረው። መንፈሳችን ሊመራ ስጋችን ሊመራ እንጂ በስጋችን የምንመራ ከሆነ መንፈሳችን በቃ ተመሪ ነው የሚሆነው። ስጋችን ነው እንደፈለገ የሚያደርገው። ዲሲፕሊን መደረግ ስላለበት ማለት ነው። ጾም ጸሎት መንፈሳችንን ያጠነክራል። ስጋ ይደክማል። በጾም ጸሎት ጊዜ ስጋ ይደክማል፣ መንፈስ ግን ይጠነክራል። መከልከል አለበት ወዳጆቼ። ስጋችን የሚፈልገውን ነገር መከልከል አለበት። አንድ ምሳሌ አይ ቲንክ ማርቲጂ ይመስለኛል ይሄንን ምሳሌ ስትነግረኝ ትዝ ይለኛል። ምን አለች? አንዲት ሴት ልጇን የሆነ ሆቴል ይዛው ትሄዳለች እና ልጇ በጣም ያስቸግራል። ምክንያቱም ቤት ውስጥ ዲሲፕሊን ያላደረገችው ልጅ በቃ ሆቴል ነገር ነው በጠበጠው ልጁ እና እናትየው ተጨነቀች። በቃ ታፈጥበታለች፣ ትይዘዋለች፣ ይመታታል፣ በቃ ይጮሃል። በጣም በቃ አስቸገራት ልጁና አንድ አባት ታዩ ልጁን ታዩ አሏት። ለዛሬ አይደርስልሽም ታዩ አሏት። በአንድ ቀን ምንም አይመጣም። ቤትሽ ላይ ዲሲፕሊን ያላደረግሽው ልጅ፣ ቤትሽ ላይ ያልከለከልሽው ልጅ ለዛሬ አይደርስልሽም። 1000 ጊዜ አይንሽም ብታፈጪ፣ 1000 ጊዜ ብታፈጪ ምንም አይመጣም። በምቹ ጊዜ ወዳጆቼ፣ እግዚአብሔር በሰጠን በዚህ በምቹ ጊዜ ካልጸለይን፣ ካልጾምን፣ ስጋችንን መከልከል ካላስተማርን በጣም ከባድ ነው የሚሆነው። በጣም ከባድ ነው የሚሆነው። ጾም ስጋችን መሆን ያለበት ቦታ ላይ እንዲሆን ያደርገዋል። ቦታው ላይ ያስገባዋል። አትገዛም። አንተ ትገዛለህ እንጂ አትገዛም። አልሰጥህም። እኔ ነኝ መንፈሴ፣ እኔ ነኝ የማዝህ፣ አንተ እኔን አታዘኝም ማለት መቻል አለበት። ይሄ ግን ለዛሬ አይደርስልንም። አንድ ቀን ተነስቼ ብድግ ብዬ ላምጣው ብል አይሆንም። ስለዚህ ለክርስቲያን የተሰጠ አንድ ቁልፍ ጌታ ኢየሱስን የምንመስልበት። ጌታ ኢየሱስ ይጾም ነበር፣ ይጸልይ ነበር። በእውነተኛ ማንን ምንድነን እኛ? ቀደም ብለን ያላስተማርነውን ነገር አሁን ከየትም ልናመጣው አንችልም። ስጋችን ሊታዘዝ እንጂ ሊያዝ አይገባም። ስለዚህ ከተያዝንባቸው ሱሶች፣ ከቲክቶክ፣ ከፌስቡክ፣ ከሶሻል ሚዲያ፣ ከእያንዳንዱ ነገር ራሳችንን አቅበን መንፈሳዊ ነገር ላይ ፎከስ አድርገን እንድንጸልይ፣ ቃሉን እንድንከፋፈል። መንፈሳችን በጠነከረ ቁጥር ደግሞ ስጋችን እየደከመ ይመጣል። ስለዚህ ሞር መንፈሳዊ የሆንን እየተነቃቃን እንመጣለን ማለት ነው። ስለዚህ ዛሬ ጥለን ከሆነ ጾም ጸሎታችንን ጥለን ከሆነ ዛሬ የእግዚአብሔር መንፈስ ያሳስበን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ወደ ጾማችን ወደ ጸሎታችን እንድንመለስ እግዚአብሔር ሆይ እርዳን፣ አግዘን። እግዚአብሔር ሆይ አንተ የሰጠህን ቁልፍ እንደሆነ እናምናለን። እግዚአብሔር ሆይ ጾም ጸሎታችን የሚከፍተው በር እንዳለ እናምናለን። እግዚአብሔር ሆይ በጌታ በኢየሱስ ስም ተሐድሶ እያለን ከሆነ እግዚአብሔር ሆይ የተሐድሶ ቁልፍ ጾም ጸሎት እንደሆነ በጌታ በኢየሱስ ክርስቶስ ስም በቃል ተናግረህናል። እግዚአብሔር ሆይ ከጣልንበት እንድናነሳ ጸጋ ይብዛልን። እግዚአብሔር ሆይ ጸጋ ይብዛልን። በእውነት ይሄ የኔም መልእክት ነው፣ የራሴ መልእክት ነው። እኔ በጣም ችላ ያልኩት ነገር ነው።
እና በቃ ነፍስን ጸጥ የምናደርጋት ከጭቅጭቋ ጸጥ የምናደርጋት በጾም ጸሎት ነው ወዳጆች። እግዚአብሔር ይርዳን። እኔ አንዳንድ ጊዜ ለጸሎት ስንበረከክ በቃ በርበሬ ምናምን ሽሮ ምናምን ትዝ ይለኛል። እንዲህ ለምንድን ነው እንደዚህ አይነት ነገር አሁን ስነሳ ማሰብ አልችልም? ለምንድን ነው አሁንም ማስበው? በቃ የሆነ ማለት በኖርማል ጊዜ ማላስባቸውን ነገሮች ጸሎት ላይ በጸሎት ጊዜ በጾም ጸሎት ጊዜ ግን ስጋ ስለሚደክም እንደዚህ አይነት ነገሮች ቻሌንጅ አይሆኑብንም። ስለዚህ ዛሬ በእውነት ችላ ብለን እንደሆን ጥለን እንደሆን አንስተን እንድንጠቀምበት በዚህ ቁልፍ እግዚአብሔር ተሐድሶ ያደርግልናል። በዚህ ቁልፍ ትውልድ ተሐድሶ ላይ ይገባል። መንፈሳችን ይነሳሳል። ረሃባችን ይጨምራል። ለሌሎች የሚጋባ ረሃብ በጌታ በኢየሱስ ስም የእግዚአብሔር ኃይል በእኛ አልፎ እንዲሰራ የእግዚአብሔር ኃይል በእኛ አልፎ እንዲሰራ ሌሎችን እንዲነካ አጋንንቶች እንዲጮሁ ድውያን እንዲፈወሱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ዛሬ ወደ ጾም ጸሎታችን እንድንመለስ ይሄ የኔ ጸሎት ነው። ይሄ የኔ ረሃብ ነው። እግዚአብሔር ሆይ በኢየሱስ ስም በዚህ ያለን ሁላችን በዚህ መንፈስ እንድንነካ እግዚአብሔር ሆይ በኢየሱስ ስም እርዳን። ጸጋህ ያግዘን ጌታ ሆይ ጸጋው ያግዘን። ሃሌሉያ እግዚአብሔር ይርዳን። ከዛ ደግሞ ቀጠል ብለን ስናይ ነህምያ ምን ሲያደርግ እናየዋለን? ንስሐ ሲገባ እናየዋለን። ንስሐ የሚገባው ግን ለራሱ ብቻ ሳይሆን አባቶቹ በጣም እኮ ነው የሚገርመኝ። እኔ በቃ ለእኔ ብቻ ሳይሆን አባቶቼ ላጠፉት ጥፋት ኃጢአቴን እናዘዛለሁ ብሎ ለእግዚአብሔር ሲናገረው እናያለን። ጸሎቱን ራሱ የጀመረው እርሱም ሆነ የአባቶቹን ኃጢአት በመናዘዝ ነው። ኃጢአትን መናዘዝ ንስሐ መግባት መጽሐፍ ቅዱሳዊ መርህ ነው ወዳጆች፣ መጽሐፍ ቅዱሳዊ መርህ ነው። እኔ ስላሳለፍኩት በእውነት አባቶቹ እኮ ላጠፉት ጥፋትና ላለመታዘዛቸው ነው እኮ ንስሐ እየገባ ያለው። ስለዚህ ቅድም እንዳየነው መጀመሪያ ያለብንን ችግር አይዴንቲፋይ ማድረግ አለብን፣ መጸለይ አለብን፣ ሪፔንት ማድረግ አለብን፣ ንስሐ መግባት አለብን። አባቶቻችን ላልታዘዙት ትእዛዝ እኛ ዛሬ ንስሐ መግባት አለብን። ይህንን ከነህምያ ህይወት እንማራለን። እኛ እኮ ስህተት ስንሰራ ንስሐ ከመግባት ይልቅ ጀስቲፋይ ማድረግ ነው የምንመርጠው። እኔ ንስሐ የገባሁት በዚህ ምክንያት፣ እኔ ጥፋት ያጠፋሁት እኮ አልመሰለኝም ነበር ወይ፣ እኔ እኮ ከበፊትም እንደዚህ ግልጽ ስለሆንኩ አፌ ላይ የመጣውን ነገር በሙሉ ስለምናገር ነው ምናምን ብለን ለሰራ ነው መተላለፍ ጀስቲፊኬሽን እንፈልጋለን እንጂ ልክ አይደለሁም ብለን እኮ ንስሐ እንገባም ወዳጆች። ስህተትን አይተን መተላለፍን አይተን እግዚአብሔር ሆይ በቃ እኔ በትውልዱ እግዚአብሔር ሆይ በቃ ትውልዱን ይዤ አገልጋዮችን ይዤ በጌታ በኢየሱስ ክርስቶስ ስም በፊትህ እወድቃለሁ፣ በንስሐ እወድቃለሁ ብሎ ነህምያ ንስሐ ሲገባ እናየዋለን። እሱ ብቻ ስለሰራው ሳይሆን አባቶቹ ስለሳቱት መሳት የእግዚአብሔርን ቃል ኪዳን ጠባቂነት እየተናገረ ከዛ በኋላ ደግሞ ንስሐ ሲገባ እናያለን። እንግዲህ ንስሐን ስለመግባት ኃጢአትን ስለመናዘዝ አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ያለውን ማንበብ እንችላለን። እግዚአብሔር ኃጢአት ነው ያለውን ነገር ኃጢአት ማድረግ ነው፣ ኃጢአት ማለት ነው። ስለዚህ ኮንፌሽን ኃጢአታችንን ስንናዘዝ ንስሐ ስንገባ ከዛ በኋላ ይቅርታ ይመጣል። ከይቅርታ በኋላ ደግሞ መንጻት ይመጣል ማለት ነው። ስለዚህ ከቁጥር 1 እስከ 11 ድረስ ያለው የነህምያ ጸሎት ነው። በስማም ሰዓቴን በጣም ወስጄዋለሁ። ወደ ምዕራፍ 2 በጣም በፍጥነት አልፋለሁኝ። እግዚአብሔር ይረዳኛል። ወደ ምዕራፍ 2 አልፋለሁኝ። በዚህ ክፍል ላይ እንግዲህ አጠር አድርጌ ነው ለመናገር ማስበው። በዚህ ክፍል ላይ እንግዲህ ከመጀመሪያ ስንጀምር ቀን እናያለን አይደለ?
በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሥ ሰጠሁት ይልና ስፔሲፊክ ቀን ሲናገር እናያለን። እና እቺን ቀን እግዚአብሔር ለምን በዚህ ውስጥ እንድትገባ አደረጋት? በጣም ኢንትረስቲንግ የሆነ ነገር ነው የምነግራችሁ። ለምን እቺ ቀን ኒሳን የምትባለው ቀን ለምን እዚህ ጋር መጻፍ አስፈለገች? ሁሉ ነገር መጽሐፍ ቅዱስ ላይ የተጻፈልን ነገር በሙሉ ለትምህርታችን ነው የተጻፈው። የመጀመሪያው ነገር ከጸለየበት የመጀመሪያው በካሴሉ ወር ነው፣ በእነሱ በአይሁዶች ወር አቆጣጠር ማለት ነው። እና መጀመሪያ ቁጥር 1 ላይ ካነበብነው ወር እስከ ኒሳን ወር 4 ወር ነው ያለው ማለት ነው። እና ይሄ የሚያሳየው ምንድነው? ከጸለየ በኋላ 4 ወር የጸሎቱን መልስ እንደጠበቀ በዚህ ክፍል ላይ እናያለን ማለት ነው። በዚህ መካከል ግን ለ4 ወር ጊዜ ውስጥ ምን እያደረገ ነበር? እሱ ስራውን እየሰራ ነበረ። በቃ በዚህች ወርም ይላል አይደለም፣ በዚህ ወርም ይልና የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሥ ሰጠሁት ይላል። ቀኑን ህይወቱን እየኖረ ነው፣ እሱ እየጸለየ ነው። አዎ ፐርፐዝ እንዳለው አምኗል። አዎ ልቡ አዝኗል፣ በጣም አዝኗል። ግን ስራውን እየሰራ ነው። በእውነት እኔ እኮ መጽሐፍ ቅዱስ የሚሰጠን መርህ በጣም የሚገርም ነው። ይጸልያል፣ ይጾማል፣ ግን ስራውን እየሰራ ነው። አላቋረጠም። ንጉሥ ፊት ነው ያለው፣ ስራውን እየሰራ ነውና ከጸለየበት ቀጥሎ የምናየው ክፍል እንግዲህ የጸሎቱን መልስ ነው ማለት ነው። የምናየው ስናይ እግዚአብሔር ነህምያ ለ4 ወራት ያክል የጸሎቱን መልስ ሲጠባበቅና በምን አይነት ሁኔታ ነበረ ሲጠባበቅ የነበረው? በጸሎት አልተወውም። አንድ ጊዜ ጾሞ ጸልዮ አልተወውም። 4 ወር ሙሉ ሐሳቡን ይዞታል። አይገርምም? የእስራኤል መፍረስ፣ የቅጥሮቹ መፍረስ፣ የህዝቡ መበታተን፣ በውርደት ውስጥ መኖር ለ4 ወራት ያክል አይምሮን ይዞታል፣ ተቆጣጥሮታል ማለት ነው። የሆነችን ነገር እኮ እኛ ጸልየን እንዴት እርግፍ አድርገን እንደምንተዋት አንዳንዴ ጸልየን ረስተነው ነገሩ ሀፕን ሲያደርግ ወይኔ ለካ ጸልየን ነበር ምንልበት ጊዜ አለ። ሸክሙን አልጣለም ነበር። ስራውን ይሰራል። አዎ ይሰራል። የጠጅ አሳላፊ ነበር። አዎ የጠጅ አሳላፊ ነበረ። ግን ሸክሙን አልጣለም ለ4 ወራት ያክል ማለት ነው። ስለዚህ ከዛ በኋላ ደግሞ ሌላ ሁለተኛው ለምን እቺ ቀን ተቀመጠች የሚለውን ሳይ ማለት ነው ዳንኤል ምዕራፍ 9 ቁጥር 25 ላይ ምን አይነት ሐሳብ አለ? ይሄ የቤተ መቅደሱ ስራ ማለት ነው። የቤተ መቅደሱ ስራ ዳንኤል ምዕራፍ 9 ቁጥር 25 እንደዚህ ይላል፣ ይህንን እወቅ አስተውልም፣ ኢየሩሳሌምን ለማደስና ለመጠገን አዋጁ ከወጣበት ጊዜ ጀምሮ ይላል። አያችሁ፣ እግዚአብሔር መንፈስ እኮ እኔ በጣም ነው የሚገርመኝ እኮ። በቃ ለቀን መቁጠሪያነት እችን ቀን አስቀምጠዋታል ማለት ነው። ይህንን እወቅ ይልና አስተውል፣ ኢየሩሳሌምን ለማደስ ለመጠገን አዋጁ ከወጣበት ጊዜ ጀምሮ ገዢው ይላል መሲህ እስከሚመጣበት ጊዜ ድረስ 7 ሱባኤና 62 ሱባኤ ይሆናል ብሎ ዳንኤል ቀን የቆጠረበትን ለመቁጠር የተጠቀመው እችን ቀን እንደሆነ እናያለን። መሲሁ ቤተ መቅደሱ ከሚሰራበት ቀን ጀምሮ አዋጅ ከተነገረበት ቀን ጀምሮ ማለት ይሄ የነህምያንና የንጉሱ ንግግር ማለት ነው። ሂድ ስራ ብሎ የፈቀደለትን ከዚህ ቀን ጀምሮ መሲሁ እስከሚመጣበት ቀን ብሎ መሲሁ ኢየሩሳሌም የሚገባበትን ቀን ብሎ ዳንኤል ለመቁጠር የተጠቀመባት ቀን መሆኑን በዚህ ላይ አይቻለሁ ማለት ነውና የቀኑ ቀን አንስቶ መሲሁ ወደ ኢየሩሳሌም የሚመጣው አንድ ላይ በቀናት ሲቀመጥ 173880 ቀናት ናቸው የቆጠረው ማለት ነው። ዳንኤል የቆጠረው በዛ ጊዜ እና ይሄንን ቀን አንድ ሰር ሮበርት አንደርሰን የሚባል አንድ ተመራማሪ ቁጭ ብለው ጊዜውን አስልተውት ማለት ነው። ጉግል ማድረግ ትችላላችሁ። እንዲያውም እናንተ እርሱንና ጌታ ኢየሱስ ክርስቶስ በውርንጭላ ወደ ኢየሩሳሌም የገባበት ቀን ማለት ዳንኤል በስነ ስርዓት የተናገራት ያቺ ቀን ናት ማለት ነው። ግጥም ምን ያለችው መታና እግዚአብሔር መሲሁ የሚመጣበትን ቀን በትንቢት ሲናገር እችን ቀን እንደተጠቀመ እናያለን። ዳንኤል ምዕራፍ 9 ቁጥር 25 ነው እየተናገርኩ ያለሁትና ቀኗ ለምን ተቀመጠች የሚለው ነገር በጣም ኢንትረስቲንግ ሆኖ ስላገኘሁት ነው። ከዛ በኋላ ቀጥሎ ያለውን የንጉሱንና የነህምያን እናያለንና
ከዛ በኋላ ምንድነው ነህሚያና ንጉሱ እንግዲህ እንዳየነው በጣም ቅርብ የሆነ ሪሌሽንሺፕ ነው ያላቸው፣ ቅርብ የሆነ ግንኙነት አላቸው ማለት ነውና ሲያየው በቃ ፊቱ ጠቅሯል ማለት ፊቱ ላይ የሚታየው ሐዘን የሆነ የዲስኮምፈርት ብቻ ሳይሆን ከውስጥ የመነጨ ሐዘን እንደሆነ በሚያስታውቅ ሁኔታ ነው ንጉሱ ያወቀው ማለት ነው። ያወቀውና ኮንሰርን ነበረው። ነህሚያ አሁንም ለ4 ወራት ያክል ጸሎቱን አልተወም፣ ሸክሙን አልተወም ብለናል አይደለ? የልብ ሐዘን ነበረበት። እውነት ነው ሳሪ፣ የልብ ሐዘን ነበረበት። በቃ ወገኖቹ አገሩ እንደዛ ተቃጥሎ ፈራርሶ መፍትሄን እስካላገኘ ድረስ የሚረጋጋ አይነት ሰው አልነበረም። ኮንሰርን ነበረው ይሄ ነህሚያ ማለት ነው። ስለዚህ ከዛ በኋላ ይነግረዋል። ምን ሆነህ ነው ብሎ ሲጠይቀው ይነግረዋል ማለት ነው። እንደዚህ በቃ አባቶቼ መቃብር እንደዚህ ፈርሶና ብትፈቅድ አንተ እሺ ብትል ብትወድ ሄጄ ብሰራ ብሎ ይነግረዋል ማለት ነው። እና ከዛ በኋላ ቅጥሩን መልሶ እንዲገነባ እንደፈቀደለት እናያለንና ከዚህ መካከል ግን አንድ በጣም የሚገርም ነገር እናያለንና ምን ያህል ጊዜ ትፈልጋለህ ብሎ ይጠይቀዋል። ምን ያህል ጊዜ ትፈልጋለህ ብሎ ይጠይቀዋል ማለት ነው። ሲጠይቀው ልክ እኔ በጣም የገረመኝ ፓርት እዚህ ጋር የጸሎቱ እኮ መልስ ነበር። ምዕራፍ 1 ላይ በንጉሱ ፊት ሞገስ ብትሰጠኝና ንጉሱ ይሄን እንደዚህ ቢለኝ ብሎ ጸልየዋል። አሁን ልክ ንጉሱ መጣና ምን አደርግልህ ዘንድ ትፈልጋለህ ሲለው ነህሚያም ወደ እግዚአብሔር ጸለየ ይላል። አይገርምም? የጸሎቱን መልስ በጸሎት ነው የተቀበለው ነህሚያ። ምን አደርግልህ ዘንድ ትፈልጋለህ ሲለው ነህሚያም ወደ እግዚአብሔር ጸለየ ይላል። ጊዜ ወስዶ ማለት እኔ በቃ ኢማጂን ሳደርገው በቃ ጊዜ ወስዶ ተንበርክኮ እግዚአብሔር ሆይ አመሰግንሃለሁ ነው ያለው። ጥበብ ስጠኝ ነው ያለው። እርዳኝ ነው ያለው። በቃ ግራን የገባኝ በቃ ይሄንን ክፍል ሳነበውና እግዚአብሔር በየትኛውም ሁኔታ ውስጥ ወዳጆች ጊዜ ወስደን በጾም ጸሎት መጸለይ በጣም ጥሩ ነው። ግን በዕለት ተዕለት የሚያጋጥሙን ብዙ ኢመርጀንሲ ኬዞች አሉ። በዛ ጊዜ ውስጥም ግን እግዚአብሔርን ማመስገን ለእግዚአብሔር መጸለይ እንዳለ በነህሚያ ተምሬያለሁ እኔ። የጸሎቱ መልስ ሲመለስለት የተቀበለበት አቀባበል በጣም ልቤ ነካኝ። ወደ እግዚአብሔርም ጸለየ ይላል። ከዛ በኋላ ምን አደርግልህ ዘንድ ምን ትፈልጋለህ አለው። ከዛ በኋላ ሄድና አድስ ዘንድ ፈልጋለሁ አለው። ከዛ በኋላ ምን ያህል ጊዜ ይፈጅብሃል? he was planned በቃ ምን እንደሚፈልግ ያውቃል። በምን ያህል ጊዜ እንደሚሰራው ያውቃል። የተዘጋጀ ሰው ነው ነህሚያ ማለት። ምን ያህል ጊዜ ትፈልጋለህ ሲለው ቀንን ሰጠው። ይሄን ያህል ቀን ሰጠው። እኔም ቀን ቀጠርኩለት ይላል። መቼ ትመለሳለህ? እስከ መቼ ድረስ ትመለሳለህ? የምትሄድበትን ቀን፣ የምትመለስበትን ቀን፣ ከዛ በኋላ ደግሞ ለመስራት ምን ያህል ቀን ያስፈልግሃል ብሎ ይጠይቀዋል። ከዛ በኋላ እኔም ዘመንን ቀጠርኩለት ብሎ ሲነግረው እናያለንና እግዚአብሔር ፐርፐዝን ሰጥቶናል፣ ዓላማን ሰጥቶናል ሁላችንም። እና ለምን እንደዚህ ስኬታማ ሆነ ነህሚያ ብዬ ሳስብ ህይወቱ ሲንግል ፐርፐዝ ነው የነበረው። ዓላማው አንድ ነው፣ አንድ ፐርፐዝ ነው ያለው። አይነት ነገር አይደለም የሚያስበው። ሄዶሱ የኢየሩሳሌምን ቅጥር መገንባትና መገንባት ብቻ ነው የሚፈልገው። እና ይሄ የነጠላ ዓላማን ጉልበት አየሁኝ በዚህ ውስጥ እኔ። ነገር በቃ ይህንንም መዘመር ፈልጋለሁ፣ ቃል ማካፈል ፈልጋለሁ፣ ደግሞ ዛም ማገልገል ፈልጋለሁ፣ ዛም ማገልገል ብትንትን ምንድን ነው በእውነት ዛሬ አንድ እንድትጠይቁልኝ ለራሳችን በቃ አንድ እንድንጠይቅ የምፈልገው ጥያቄ አለ። በቃ በህይወቴ ስንት ዓላማ አለኝ? በመጀመሪያ ዓላማ አለኝ ወይ ነው የተወለድኩበት የተፈጠርኩበት ዓላማ ምንድን ነው? አንደኛው ጥያቄ ይሄ ነው። ስንት አለኝ? ስንት ዓላማ ነው ያለኝ? what is my purpose? አንድ ጊዜ ጋሽ ንጉሴ ሲናገሩ አንዲት ዘማሪ ለምንድን ነው የተወለድኩት ወር ለምንድን ነው ምኖረው የሚል ዘማሪ ልታወጣ ብላ መርካቶ አካባቢ ምናም ሰዎችን ኢንተርቪው ታደርጋለችና በድንገት ራንደምሊ ነውና ለምንድን ነው የተፈጠርከው? ለምን የተወለድከው? ለምን የምትኖረው? እኔ እንጃ አላቅም።
ለምንድን ነው የተወለድከው? ለምንድን ነው ዋይ አር ዩ ሂር? ለምንድን ነው እግዚአብሔር ለምን ፐርፐዝ ነው ወደዚህ ምድር ያመጣ? እኔ እንጃ አላቅም። ለልጆቼ አንዳንዶቹ ለልጆቼ የሚልም አለ። በጣም ብዙ ሰው ግን አላቅም ነው የሚለው። እኛስ እናውቃለን? በእውነት ይሄ ራሳችንን መጠየቅ ያለብን። የስ መስከረም ትክክል። መስከረም ጌቱ ናት ዘማሪዋ። እና ምንድነው አላማዬ? ዋይ አማይ ሂር? እግዚአብሔር ወደዚች ምድር ሲፈጥረኝ፣ እግዚአብሔር ወደዚች ምድር ሲያመጣኝ እኔ ምን እንዳረግለት ፈልጎ ነው? በእግዚአብሔር እንግዲህ እግዚአብሔርን እስካሁን ድረስ ባየነው አተያይ እኔ እግዚአብሔር ድንገት ነው የፈጠረኝ ብዬ አላስብም። he have a purpose። በእኔ የሚሰራው ስራ አለ። እኔ ካልሰራሁት የማይሰራ ስራ አለ። ሀያትዬ ካልሰራችው የማይሰራ ስራ አለ። እግዚአብሔር ይህንን ስራ ሀያት እንድትሰራው ነው መፈልገው ብሎ ሴት ያደረገው ስራ አለ። ምንድን ነው ያ ነገር? ዱቢ ነው? እናውቃለን። ስለዚህ ምንድን ነው what's our purpose in life? ነህምያ ምን እንደሚሰራ ያውቅ ነበረ። ማወቅ ብቻ አይደለም ፕላን አድርጎ ነበረ። ንጉሱ ሲጠይቀው ያውቃል ምን እንደሚፈልግ። መች ትመጣለህ ሲለው ወይኔ ላስብበት አላለም። ዘመንን ቀጠርኩለት ይላል። ምዕራፍ 6 ላይ ሄደን ብናይ በ52 ቀናት ውስጥ የእስራኤል ቅጥር እንደተገነባች እናያለን። ትክክለኛ ቀን የሰጠው ያውቃል። ፐርፐዝ ነበረው። ለዛ ፐርፐዝ ደግሞ እንዴት አድርጎ ያንን እንደሚያቀናጅም ያውቅ ነበረ። ወዳጆች እግዚአብሔር ያለምንም ዓላማ ወደዚህ ምድር አልፈጠረንም። እንደው መፈጠሩን ተውት፣ ያለ ዓላማ እዚህ ፕላትፎርም ላይ ቃሉን እንድነጋገር አላደረገንም። ምንድነው ያ ዓላማዬ? what's my purpose የሚለውን ነገር እንድናስብ ኢየሱስ ክርስቶስ የኔ ዋና ዓላማዬ ውስጥ አለበት ወይስ ዓላማዬን ማስፈጸሚያና ዓላማዬን ማሳመሪያ አድርጌዋለሁ? እነዚህን ጥያቄዎች ለራሳችን እንድንመልሳቸው ይሁን። ከዛ በኋላ እንግዲህ ምዕራፍ 2 ሄደን ስናይ ይሄዳል ማለት ነው። ከዛ ምን እንዳደርግልህ ትፈልጋለህ ይለዋል። ትፈቅድልኝ ዘንድ ሄጄ እንድሰራ ይለዋል። ከዛ በኋላ ደግሞ ለደጅ ጠባቂው ደብዳቤን እንድትጽፍልኝ ይለዋል። ከዛ በኋላ ደግሞ በምሰራ ሰዓት ብሎ ደግሞ ደን ለሚጠብቀው ሰው ደግሞ እንጨትን እንዲሰጠኝ ብሎ ሲነግረው እናያለን። እና ንጉሱም ሁሉን ነገር እንደሰጠው እናያለን። ቪዥን ባለበት፣ ዓላማ ባለበት፣ ፐርፐዝ ባለበት በዛ እግዚአብሔር ፕሮቫይድ እንደሚያደርግ ፕሮቪዥን እንደሚሰጥ ከዚህ ክፍል ላይ ተምሬያለሁ ማለት ነው። እግዚአብሔር ለሰጠን ዓላማ መዘጋጀት፣ በመዘጋጀት ውስጥ ደግሞ እግዚአብሔርን ማመን። በቃ ዝግጅት ውስጥ አንዳንድ እግዚአብሔርን እናስወጣውና ራሳችን ብቻ ሁሉን ነገር ለማድረግ ስንሞክር እንገኛለንና ዝግጅት ውስጥም እግዚአብሔርን ፕላን ኢንክሉድ ብናደርገው ማድረግ አለብን የሚለውን ሐሳብ መናገር ፈልጋለሁኝ። ምዕራፍ 3 አጭር ነው፣ ቶሎ ብዬ ነው ለመናገር መሞክረው። ወደ ምዕራፍ 3 ሄዳለሁና ምዕራፍ 3 ላይ እንግዲህ በጣም ነው እኔ የተደነኩት። ምዕራፍ 3ን ሳነበው እንደዛሬም እንደዚህ እኔ ነህምያን በጣም የምወደው መጽሐፍ ነው። ባይዘዊ በጣም ትንሽም ምዕራፍ ስለሆነ አንድ ቦታም ልሄድ ከፈለኩኝ በታክሲ ረጅም መንገድ መሄድ ከሆነም የነህምያን መጽሐፍ እየሰማው ነው መሄደውና በጣም የምወደው ፌቨራይት መጽሐፌ ማለት የነህምያ መጽሐፍ ነው። ራሱ ነህምያን በጣም ነው የምወደው እኔና ምዕራፍ 3ን እንደዚህ አልተረዳሁትም ነበረ። ከመጀመሪያው ስነሳ ከምዕራፍ 1 እስከ ቁጥር 32 ድረስ ማለት ነው። በጣም የሚገራርሙ እንግዲህ ሀያትዬ ስታነብልን የሰማችኋቸው ቃላቶች አሉ። አደሱ፣ ሰሩ፣ አኖሩ፣ አቆሙ፣ ጠገኑ። አይገርምም? 54 ጊዜ አደሱ፣ ሰሩ፣ አኖሩ፣ አቆሙ፣ አደረጉ እያለ 54 ጊዜ በዚህ ክፍል ውስጥ እናያለን ማለት ነው። እና ይሄ በጣም ነው በቃ እኔ ገረመኝ። በጣም ነው የገረመኝና ከዛ በኋላ ደግሞ የነህምያን መሪነት ደግሞ በጣም ገረመኝ። በቃ የእግዚአብሔር ስራ፣ የእግዚአብሔር መንግስት ስራ በአንድ ሰው ብቻ የሚሰራ እንዳልሆነ ይሄ ክፍል ያስረዳናል። አንድ ሰው በጣም ጎበዝ ሰባኪ ስለሆነ፣
አንድ ሰው በጣም ሁሉን ነገር ስለሚችል ብቻውን አይሰራም። ተሐድሶ ብቻችንን የምናመጣው ነገር አይደለም። በክርስቶስ አካል ውስጥ ሆነን እያንዳንዳችን ብልቶች በጋራ ሆነን የምንሰራው ነገር ነው። ነህምያና መሪዎች እንዳያችሁት ሽቶ ቀማሚዎች፣ አንጥረኞች፣ ነጋዴዎች፣ ግንበኛ እኮ በመካከላቸው የለም እናንተ። እነዚህ ሁሉ ግን በአንድ ሐሳብና በአንድ ዓላማ ሲያድሱ እናያለን። ከዛ በኋላ ቁጥር 1 ላይ ምን ይላል? የበግ በር ሰሩ ይላልና በሮች መጀመሪያ ስታነቧቸው በሮች ነው የታደሱት። ጌት ነው የታደሰው። እንግዲህ በር ማለት ለነሱ በጣም መከበሪያ ነው። ባይሰዊ ጠላትም ከሩቅ የሚያየው በር ነው። ግንቡ እንኳን ባይሰራ በሩ ከተሰራ በቃ ጠላት ከሩቅ አይቶ እየሰሩ እንደሆነ ይታይላቸዋል። የጠላት መግቢያ መውጫ በር ነው። ቅጥር ማለት ጠላት እንዳይገባ የሚከላከሉበት። እኔ በጣም ምሳሌ ላይ በጣም የሚገርመኝ አንድ ጥቅስ አለና ራሱን የማይገዛ ሰው ቅጥሩ እንደፈረሰበት ከተማ ነው ይላል። ስለ ራስ መግዛት፣ ስለ ራስን እንድንገዛ አንድ ቲቶ ላይ ስናጠና በጣም ያነበብኩ የተገረምኩበት ክፍል ነው። ራሱን የማይገዛ ሰው ቅጥሩ እንደፈረሰችበት ከተማ ነው። አያችሁ፣ ቅጥሩ የፈረሰበት ከተማ ማንም ገብቶ ይኖርበታል፣ ማንም ይፈነጭበታል። ራሱንም የማይገዛ ሰው ቅጥሩ እንደፈረሰበት ከተማ የመጣው ሐሳብ ሁሉ እያላጋው ይሄዳል ማለት ነው። እና ቅጥር ማለት ለአንድ ከተማ ክብር ነው። ጠላት እንዳይገባ ገብቶ አታክ እንዳያደርጋቸው የሚከላከልላቸው ነው። እዛ ቅጥር ላይ እዛ አጥር ላይ የተለያዩ አይነቶች በሮች አሉና አስቀድመው የሰሩት ግን በሮቹ ነው። ከዛ በኋላ የመጀመሪያው ታሪክ ከቁጥር 1 ላይ ስናድ የታላቁ ካህን የኤልያሴብ ወንድሞች ካህናት ተነስተው የበግ በር ሰሩ ይላል። እንግዲህ እነዚህ ታላላቅ ካህናቶች ራሱ ኢንቮልቭ አድርገውበታል እዚህ ተሐድሶ ላይ። አይገርምም? ለምን ግን ቁጥር 1 ላይ እነሱን አጻፋቸው? ለምን ጻፋቸው? ቁጥር 1 ላይ በጣም ብዙ እኮ ሽቶ የሚሰሩ ሰዎች፣ ነጋዴዎች አሉ፣ አንጥረኞች አሉ፣ በጣም ብዙ ሰዎች አሉ። ግን ነህምያ ምዕራፍ 3 ቁጥር 1 ላይ ሲጀመር መታደሱ ሲጀመር መጀመሪያ የኤልያሴብ ወንድሞች ካህናት ተነስተው ሰሩ ይላል። ያያችሁ፣ መሪዎች ካህናት ይሰራሉ። የፈረሰውን ቅጥር አንድ ሰው ብቻ ቆሞ ማደስ አይችልም። እያጠናን ያለነው ነህምያ ምዕራፍ 3 ነው፣ ቁጥር 1 ነው አሁን እየተነጋገርን ያለነው። ስለዚህ በተሐድሶ ውስጥ በመገንባት ውስጥ በመስራት ውስጥ ካህናት ቦታ አላቸው። የመጀመሪያውን ቦታ እነሱ ይዛሉ። እንዲያ የቤተ ክርስቲያን መሪዎች መነሳት አለባቸው፣ መስራት አለባቸው። አይኛ ታላላቆችንን አንሰራም፣ አይኛ ካህናቶችንን አንሰራም ማለት አይቻልም ማለት ነው። እንግዲህ በነህምያ መጽሐፍ ላይ እግዚአብሔር ቃል ሲያስተምረን እነዚህ ካህናቶች ተነስተው ሰሩ ይላል። እየሰሩ ለሌላው ምሳሌ ሆነው ማለት ነው ያሳዩ ነበረ። ህዝብ ማንን ይመስላል ካልን መሪውን ይመስላል እንላለን አይደል? ተከታዩንን ይመስላል፣ የሚከተለውን ሰው ይመስላል። ስለዚህ በዚህ ተሐድሶ ስራ ውስጥ ከ50 በላይ ሰዎች ስማቸው ተጠቅሷል ማለት ነው በዚህ ምዕራፍ ላይ። በዚህ ምዕራፍ ላይ የሚሰራ ካህን እኛ ደግሞ የምናውቀው አለ አይደለ? ጌታ ኢየሱስ ክርስቶስ ካህን ነው። አዎ ሊቀ ካህናችን ነው። ግን ደግሞ ሰርቫንት ነበረ። በምድር ላይ በነበረ ጊዜ የሚሰራ የሚያገለግል ነበረ። ከዛ በኋላ ደግሞ ምን ይላል እዚህ ጋር? ሳንቃዎቹንም ከዛ ሰሩ ይልና ቀደሱትም ይላል። የመጀመሪያዋን በር ከሰሩ በኋላ ለእግዚአብሔር ቀደሱለት ይላል እና ቀደሱት። ከዛም በኋላ የከተማውን በር ለእግዚአብሔር ቀደሱለት። የሚሰሩትን ስራ ለእግዚአብሔር አደረጉ ማለት ነው። የመጀመሪያዋ ለእግዚአብሔር። ሃሌሉያ! የምንሰራውን ስራ በሙሉ ለእግዚአብሔር መስራት ለዩለት።
ቆላስይስ ምዕራፍ 3 ቁጥር 17 ላይ በቃ እኛም ስራችንን ስንሰራ እለት እለት ባለን ኑሮ ለእግዚአብሔር እንደምንሰራ ለጌታ እንደምንሰራ አድርጋችሁ ስሩ ይላል። በዚህ ስራ ውስጥ ሁሉ ሰው ኃላፊነት አለበት። በክርስቶስ አካል ውስጥ አንድም ሰው ጥቅም የሌለው ሰው የለም። ሁላችንም ብልቶች ነን። የሚታያለ የማይታያለ፣ ግን አንድም ጥቅም የሌለው ሰው የለም። ሁሉም ሰው ይሰራል። ሁሉም ሰው ኃላፊነት አለበት። እግዚአብሔር ስራ ለብቻ የሚሰራ ስራ አይደለም። አደሱ የሚለው ቃል በዚህ ምዕራፍ ውስጥ ብቻ 35 ጊዜ ተጠቅሷል። ማደስ ማለት ማጠንከር፣ አንድን ነገር መልሶ ስትሮንግ እንዲሆን ማድረግ። አንዳንድ ጊዜ በተሐድሶ ውስጥ በጣም በቃ አለን ቆመናል እኮ ትንሽ ነው የተንገዳገድ ነው። እዛ ላይ ትንሽ ነው መደገፍ የምንፈልገው፣ ትንሽ ነው መጠንከር የምንፈልገው። ወዳጆቼ መታደስ አለብን። ማጠንከር፣ አንድን ነገር መልሶ ስትሮንግ እንዲሆን ማድረግ፣ ቀደመው ቦታው ላይ መመለስ፣ ማበጃጀት የሚለን ሐሳብ ያሳያል ማለት ነው። ኤፌሶን ምዕራፍ 4 ቁጥር 12 ላይ እንደዚህ የሚል ቃል አለ። አነባዋለሁ፣ እየጨረስኩኝ ነው። ኤፌሶን ምዕራፍ 4 ቁጥር 12 ላይ እንግዲህ ስለ ስጦታዎች ነው እያወራን ያለነውና እንደዚህ ይላል። አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶች ወንጌል ሰባኪዎች፣ ሌሎች ደግሞ እረኞች አስተማሪዎች ይሆኑ ዘንድ ሰጠ ይልና ይህም የክርስቶስን አካል ይገነባ ዘንድ ዓላማው ማለት ነው። ይገነባ ዘንድ፣ ያንጽ ዘንድ፣ አያችሁ፣ ያድስ ዘንድ ቤቶቹ እነዚህ በሙሉ የተሰጡት ማለት ነው። ሐዋርያት ቢሆኑ፣ ነቢያት ቢሆኑ፣ ወንጌል ሰባኪዎች ቢሆኑ፣ እረኞች ቢሆኑ፣ አስተማሪዎች ቢሆኑ ዓላማቸው ምንድን ነው ሲባል ይኸውም የክርስቶስን አካል ይገነቡ ዘንድ ቅዱሳንን ለአገልግሎት ስራ ለማዘጋጀት ይላል። አይገርምም? ይህንን ክፍል ስናጠናው አንድ ጊዜ ቲጂ አይ ቲንክ ቆላስይስ ለመሰለኝ እና ይሄ ለማዘጋጀት የሚለውን ቃል እሷ በደንብ አድርጋ ስታስረዳን ምን አለች? አንድን መረብ አለች እና መረብ እንዲያም በምንድን ነው መሰላችሁ? ላስታውስ፣ አሁን ነው ትዝ ያለኝ ምሳሌው። እና መረብ አለች እና አሳ ከተጠመደበት በኋላ ሲወጣ መረቡ በጣም ብጥስጥስ ይላል እና እንትኖች አሳ አጥማጆች ምን ያደርጉታል? ያበጃጁታል፣ መረቡን ማለት ነው። ኔክስት ታይም ሲጣል ብዙ አሳ እንዲይዝ ማለት ነው። ከተበጠሰ ግን አሳዎች ይሾልካሉ ማለት ነው። እና ያበጃጁት ነበረ ይላል። እንትኑን ኔቱን ማለት ነው፣ ምንድነው ማጥመጃውን ያበጃጁት ነበረ። እና ይሄ ማዘጋጀት ሲል ማበጃጀት ማለት ነው። ቅዱሳንን ማበጃጀት ይበቃ። አጥምደው ለአገልግሎት ስንልካቸው ነፍሳትን አጥምደው ሲመጡ በብዙ ነገር ተጎድተው ሊሆን ይችላሉ፣ በኑሮ ሊሆን ይችላል፣ በብዙ ነገር መልሰው ግን የበለጠ እንዲያጠምዱ ማበጃጀት፣ መልሶ ስትሮንግ ማድረግ፣ ማብቃት። እነዚህ ሁሉ የስልጥንትን ሐዋርያ መሆን፣ ነቢያት መሆን፣ ወንጌል ሰባኪ፣ እረኛ ብትሉ፣ አስተማሪ በሙሉ እነዚህ ፐርፐዛቸው ቤተክርስቲያንን ማብቃት፣ ቤተክርስቲያንን ማበጃጀት ነው። እና አደሰ የሚለው ቃል አንድ ነገር መልሶ ስትሮንግ ማድረግ፣ ማበጃጀት፣ ማብቃት ከሚለው ሀሳብ ጋር ከዚህ ጋር ስለሚገናኝ ነው ያነሳሁት ማለት ነው። ስለዚህ ነህምያ የክርስቶስ ኢየሱስ ጥላ እንደሆነ በዚህ ላይ ማየት እንችላለን ማለት ነው። የክርስቶስ ጥላ ነው። እግዚአብሔር በሚወደው መልኩ ቤተክርስቲያንን የሰራው ኢየሱስ ክርስቶስ ነው። ሃሌሉያ! ኢየሱስ ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ በቃ እናንተ የእግዚአብሔር ሕንፃዎች ናችሁ ይላል አይደለ? የሚገነባን ደግሞ ራሱ ነው። ቤተክርስቲያንን በዚህ አለት ላይ እገነባታለሁ ያለው ኢየሱስ ራሱ ያንጸናል። ኢየሱስ ራሱ ይገነባናል። ሃሌሉያ! እሱ ነው የሚገነባን፣ እሱ ነው የሚያንጸን። በሱ ላይ ነው የምንሰራው። ኤፌሶን ምዕራፍ 2 ቁጥር 20 ላይ እንደዚሁ እናገኛለን ማለት ነው። እንዴት እንደሚገነባን እኛ አናውቅም፣ እግዚአብሔር ነው የሚያውቀው። ግን
እኛ የእግዚአብሔር ሕንፃዎች ነን፣ የምንገነባ የእግዚአብሔር ሕንፃዎች ነንና በቃ እነዚህ ሰዎች አሁን ያየናቸው 50 ሰዎች አሉ ከዛ በላይ የሚሆኑና ግንበኛ አይደሉም፣ ፕሮፌሽናል አይደሉም፣ ኤብልም አይደሉም፣ እንትኖችም አይደሉም፣ የሚሰሩ ምናምን ሰዎች አይደሉም። እንዳየነው አንጥረኞች፣ ሽቶ ሰሪዎች ምናምኖች ናቸው። ግን ምንድነው እንደዚህ ኤብል ያደረጋቸው? በ52 ቀናት ውስጥ የእስራኤልን ቅጥር ሰርቶ መጨረስ ማለት ኢትስ ዲቫይን። እግዚአብሔር ካረዳ በስተቀር እንደዚህ አይሆንም። ምንድን ነው ሲባል ግን the most important ability አቅም ምንድን ነው ሲባል it's availability፣ መገኘት፣ በአስፈላጊው ሰዓት ላይ ቦታው ላይ ሆኖ መገኘት አቅም። በቃ እግዚአብሔር ትንሽዬ ታለንት ሊሆን ይችላል ያለን፣ ትንሽዬ የንግግር ችሎታ ሊሆን ይችላል ያለን፣ ግን እግዚአብሔር በሚፈልገው ሰዓት ላይ ስንገኝለት እግዚአብሔር በእኛ ልክ አቅሙን ይገልጣል ማለት ነው። በእኛ ይጠቀማል እግዚአብሔር። እኛ ባለችን ጥቂት ነገር እግዚአብሔር ይጠቀማል። እንግዲህ እነዚህ አንጥረኞች፣ እነዚህ ሽቶ ሰሪዎች ያንን ቅጥር የሰሩት ቦታው ላይ አቬለብል ሆኖ ስለተገኙ ነው። ትንሽ ታለንት፣ ትንሽ ጊፍት ቢኖረንም እግዚአብሔር ይጠቀምበታል። እኔ እኮ ምንም ነገር የለኝም ማለት አንችልም። እግዚአብሔር ታላቅን ነገር ያደርግልናል ማለት ነው። ስለዚህ እግዚአብሔር በአንድ ልብ ሆነን ልጆቹ የእግዚአብሔርን ስራ ስንሰራ እግዚአብሔር በዚህ ይደሰታል። የሆነ ሲቹዌሽን ይመጣል። አዎ በዚህ ዘመን ትውልድ ፈራርሷል፣ እውነት ነው። ቤተክርስቲያን ታድሶ ያስፈልጋታል። ግን የክርስቶስ አካል እንደ አንድ ሆነን የመጣውን ሲቹዌሽን ለመስራት ስንሞክር እግዚአብሔር በጣም ይደሰታል። ከዛ በኋላ ደግሞ የነህሚያን የመሪነት ጥበብ አይተናል አይደለ? የስራ ክፍፍል ሲሰጣቸው አይተናል። ሪስፖንሲቢሊቲ ሲሰጣቸው አይተናል። እንዲሰሩ ሲያበረታታቸው አይተናል። ምክንያቱም ከሪስፖንሲቢሊቲ ውስጥ ማቹሪቲ ስለሚመጣ ማለት ነው። ኃላፊነት ሲሰጠን በዛ ውስጥ ማደግ ይመጣል ማለት ነው። ከዛ በኋላ ደግሞ ስራ የሰሩትንና ያልሰሩትን ደግሞ ለይቶ ያውቅ ነበረ። እዚሁ ላይ ምን ይላል? አንድ ቦታ ላይ ታላላቆች ግን የጌታቸውን ስራ ለጌታቸው ስራ አንገታቸውን አላዋረዱም ነበር ይላል። አልሰሩም እና የሰራውንና ያልሰራውን ያውቅ ነበረ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 አነባለሁኝ። እንደዚህ ይላል፣ ማንም ከዚህ መሰረት ላይ በወርቅ ወይም በብር በከበረ ድንጋይ ወይንም በእንጨት በሳር ወይንም በአገዳ ቢያንጽ ስራው እንዴት እንደሆነ ይታይለታል። ምክንያቱም ያ ቀን ወደ ብርሃን ያወጣዋል። በእሳት ስለሚገለጥ እሳቱ እያንዳንዱን ሰው ስራ ምንነት ይፈትናል። ማንም የገነባው ስራ ቢታነጽለት ሽልማቱን ይቀበላል። ስራው የተቃጠለበት ግን ሽልማት ይቀርበታል። ራሱ ግን ይድናል። ይሁን እንጂ የሚድነው በእሳት ውስጥ በጭንቅ እንደሚያልፍ ሆኖ ነው ይላል። አያችሁ፣ ነህምያ የሰራውንና ያልሰራውን ያውቃል፣ እግዚአብሔርም ያውቃል። ማን በወርቅ ሰራ? በዚህ ቤት ላይ ማን በወርቅ ሰራ? ይሄ እኮ ኮሚትመንታችንን እኮ ነው የሚያሳየው። ማን በከበረ ድንጋይ ሰራ? ማን በአገዳ ሰራ? ማን በእንጨት ሰራ? ማን በገለባ ሰራ? እግዚአብሔር ያያል። አንሸውደውም እግዚአብሔርን። መጽሐፍ ቅዱስ ሲናገር ሰው የዘራውን ያጭዳል፣ ሰው የዘራውን ያንኑ ያጭዳል ይልና እግዚአብሔር አይዘበትበትም። እኔ አሁን በጣም እንደማገለግል አድርጌ በእናንተ ፊት ልሆን እችላለሁኝ፣ አታውቁም እናንተ። እግዚአብሔር ግን አይዘበትበትም ወዳጆች። የዘራሁትን ያንኑ አጭዳለሁ። መቼ? ያ ቀን ሲመጣ ሁላችንም በእግዚአብሔር ፊት እንገኛለን። ስራችን ይመዘናል፣ ስራችን ይፈተናል። እሷ ስታገለግል በከበረ ድንጋይ ነው ያገለገለችው፣ በሳር ነው ያገለገለችው፣ በእንጨት ነው ያገለገለችው። መዳኑን እኮ ይድናሉ አይደለ? መዳኑን እኮ ይድናሉ፣ አይቀርብንም። ግን በእሳት ውስጥ በጭንቅ እንደሚያልፉ ነው ያልፋሉ ይላል። እግዚአብሔር ይርዳል።
ከዛ በኋላ ደግሞ ስራውን ከየት ማስጀመር እንዳለበትም ያውቃል። መሪዎችን አስቀድሞ መጀመሪያ ላይ ጽፎልናል። በዚህ ግንባታ ውስጥ ኢየሱስ ክርስቶስን አይተናል። ጌታ ከነህሚያ የበለጠ ትልቅ ግንባታንም ደግሞ አድርጎ አሳይቶናል። ስለዚህ ነህሚያ የክርስቶስ ኢየሱስ ጥላ መሆኑን በዚህ ክፍል አይተናል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9ን ማንበብ እንችላለን። ኤፌሶን ምዕራፍ 2 ከቁጥር 20 እስከ 22 ያለውን ማየት እንችላለን። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 5 ማየት እንችላለን ማለት ነው። ስለዚህ የሚሰራ ሊቀ ካህን ነበረን በምድር ላይ ያለ የሚሰራ ሊቀ ካህን ያለን፣ እኛም እንሰራለን። አሁን ግን በአባቱ ቀኝ ያረፈ ሊቀ ካህን ነው ያለን። ጌታ ኢየሱስ ይባርካችሁ።